አሁን እዚህ ጋር ቢመጣም ወይ ልመታው ወይ ላስቀይመው ነው የምችለው። የኔ ፍቅር እና እስቲ ነው ቆንጆ አልቻልኩም። ታረቃችሁ ብለን በጣም ደስ ብሎን ነበር። እውነት ስናልሽ እኔ ጋሽ ሁሉ ወይ አብርሽና ሩታ በተጣሉት ማለት ነው። አብርሽ ሩታና እናዳለው ብሎ ኩሪፍቱ እየሄደ ከሄርሜላ ጋር ይዝናናል። ሩታ ደግሞ አብርሽን የጠላችው በዚህ የተነሳ ነው። አሁን ትዳር ላይ ብሽሽግ ግን አይደብርም እንዴ? በጣም እንግዲህ ያው ትዳር ላይ ይከብዳል። እንደዚህ አይነት ብሽሽቆች መሰረታዊ የሆነውን ትዳርን ያው በተኛ እንትን መንስኤ ናቸው እነዚህ ነገሮች። እሷም አሁን ይሄን ነገር ማስተካከል መቻል አለባት። ምንም ይሄ አሁን ለቀጣይ ለትውልድ የምታስተምረው ጥሩ ነገር አይደለም። ያ አሁን ያው ትውልድንም የሚያበላሽ ስለሆነ የሌላውንም የትዳር ሁኔታ የሚያናጋ በመሆኑ እኔ ሩታ በጣም ራሷን እንትን ብትል የተሻለ ነው የሚል ሐሳብ። ሩታ ወደ አብርሃም መመለስ አለባት የሚል ሐሳብ ነው ያለው። አዎ እሺ። አብርሃም ደግሞ አሁን ሩታን ለማናደድ ኩሪፍቱ እየሄደ ከውሽማው ጋር የተዝናና ይሄን ነገር በቃ አሁን ከተለያዩ በኋላ ማለት ነው እንዴ ያደረገ ያለበት ሁኔታ ነው ያለው። ይሄ ስህተት ነው። ይሄ በጣም እኔም ኮንነው ስህተት ነው። አጋጣሚ ምናልባት ያው ቤት ላይ ችግሮች ሊፈጠሩ ይችላሉ። እሱም ሌላውን እንትን ይዞ የሷን እንቅስቃሴ ይዞ አሁን መውጣት አልነበረበትም። ያው ራሱን ተቆጣጥሮ ትዳሩን ለመጀመሪያ ትዳሩን መምራት ነበረበት የሚል ሐሳብ ነው ያለው። ሰላም ጤና ይስጥልን። እንግዲህ ውድ ታዳሚዎቻችን ዛሬ አንድ እንግዳ ይዤ መጥቼ በሩታና በአብርሃም ትዳር መሃል ላይ ያለውን ልዩነት በሰፊው ገለጻ እያደረገ ነው ያለው። ስለዚህ ይሄን ቤት ያው ሰብስክራይብ እያደረጋችሁ ለሌሎች እንዲደርስ ሼር፣ ላይክ ሳትረሱ በሐሳባችን እናንተም በኮሜንት እንድትወያዩበት እንጋብዛለን። ስለዚህ እስኪ ወደ እንግዳችን ዳግም እንሂድና እንግዲህ ያው የአብርሃምና የሩታን ሐሳብ ነው ሁኔታን ያነሳውለት እንግዳችን። ስለዚህ እሱም ደግሞ ያው ትዳርን ለብሽሽቅ ተጠቅሞ ትዳርን መፍታት ጥቅሙ ምንድነው ብዬ እያልኩት ነው ያለው። የራሱን ሐሳብ አስተያየት እየሰጠ ነው። የሱን ሐሳብ አስተያየት ሰምታችሁ የእናንተን አስተያየት እንድሰጡን እንጠይቃለን። ጥሩ እንግዲህ ያው ምናልባት በሩታና በአብርሃም ዙሪያ ያሉ የትዳር ለውጥና አሁን እየተመለከትን ያለ ነው። እንግዲህ ያው አብርሃም አሁን ሌላ እንትን ቦታ ሄዶ አሁን ያው እንትናና ውሽማውን ሄርሜላን ማለት ነው ሄርሜላን አሁን እሱ እንትን ማድረጉ ተገቢ አይደለም። ትናንትና እኛ እየኮነን የነበረው ሩታንም ያው በዛ ልክ አብርሃምም ያው መስተካከል አለበት። ለትዳሩ ቀጥ ብሎ ያው ራሱን ገምግሞ ወደ ቤት መመለስ አለበት የሚል መልእክት ነው ማስተላለፈው። ሩታም እንግዲህ ያው ይሄንን እንትን ያው እንዳያራምድ ምንድነው በእኔ በኩል የሚጠበቀው የሚለውን ነገር ፈትሻ አይታ ያው ወደ ቤት ልትመልሰው ይገባል የሚል ነገር ነው ያለኝ። ዞሮ ዞሮ አብርሃም መስተካከል አለበት። አሁን ከሩታ ከሄርሜላ ጋር እያደረገ ያለው ነገር ተገቢ አይደለም። በጣም አጥብቄ ነው። እንግዲህ እንግዳችን ወንድሙ ኤፍሬም ነው የአብርሃም እና ኤፍሬም በጣም እየወቀሰው ነው ያለው። ምክንያቱም እናንተ ሕፃን ልጅ ሆናችሁ በሕፃን ልጅ አመለካከት ትዳራችሁን መቀለጃ አድርጋችሁታል። ስለዚህ አንተ ሩታን አናዳለሁ ብለህ ውሽማህን ወይም ሄርሜላን ይዘህ ኩሪፍቱ ሄደ መዝናናት እሷን እልህ ውስጥ እየከተታት ሌላ መስመር ውስጥ እንድትገባ እያደረጋት ነው። ስለዚህ የጋራ ልጅ እንዳላችሁ ደግሞ ዘንግተዋል። ይሄን ነገር ማቆም አለብህ እያለ ወንድሙ ኤፍሬም በጣም እየወቀሰው ነው ያለው። ስለዚህ እስኪ ስለ ኤፍሬም ያለህን አመለካከት ደግሞ የተወሰነ ነገር። በጣም አሪፍ ኤፍሬም በቃ ትክክለኛ አገላለጽ ነው የገለጸው። ያው እንግዲህ ያው አብርሃም ለትዳሩ ሌላ እንትን ስኬት ማሳካት የለበትም። ትዳሩን አጥብቆ ሊይዝ ይገባል። ሄርሜላን ምንም እንትን ማንከባከብ አያስፈልግም። ተገቢ እንትን ነው ግጻጼ ነው እላለሁ እኔ እንግዲህ ያው ይሄ አሁን እሱ ሩታ እያለች ሄርሜላን ማንከባከብ ወይንም ደግሞ ማዝናናት ተገቢ አይደለም። ትክክለኛ ውሳኔ ነው። እኔ ወንድሜ የገለጸው አገላለጽ በጣም ገዢ ነው የሚል ሐሳብ ነው ያለኝ። እግዚአብሔር ያበርተው። እሺ እንግዲህ ውድ አድማጮቻችን የዛሬ እንግዳችን እንግዲህ የሰጡትን ሐሳብና አስተያየት ሰምታችኋል። ስለዚህ ቤቱን ሰብስክራይብ ማድረግ እንዳይዘነጋ፣ ሼር፣ ላይክ እያደረጋችሁ ሌሎች እንዲደርስና ሐሳባችሁን ደግሞ ቅድም እንዳልነው በኮሜንት እንድገልጹልን
እንጠይቃለን። ስለዚህ የዛሬን እንግዲህ ከውድ እንግዳዬ ጋር ያደረኩትን ፕሮግራም በዚህ አጠናቅቄያለሁ። ለዛሬ ቸር ይግጠመን እያልኩኝ በሌላ ቪዲዮና ሐሳብ እንገናኛለን። ቸር ይግጠመን ባለው በላይ ደግሞ እየደወላችሁና ቴክስት እያላካችሁልን የነበራችሁ ሰዎች አላችሁ። የምሬ ነውና ከአብርሃም ጎን አትለዩ እባካችሁ። በዚህ ሰዓት አጠገቡ ካልሆናችሁ መቼ አጠገቡ ልትሆኑ ነው ያላችሁን ሰዎች አላችሁ። አብርሽ እንዲማር ነው እንጂ እኛ ከሱ ርቀን ወይ ደግሞ መራቅ ፈልገን አይደለም። አስችሎንም አንርቅም። ማን ይደሰት ብለን ማን ይሳቅ ብለን ነው እኛ ከሱ የምንርቀው። የምሬ ነው። ይባስ ከመጀመሪያው የበለጠ ተጠግተን ከመጀመሪያው የበለጠ አብረን ሆነን ምን ደሰት ይሆናል። አሪፍ ጊዜያቶችም ምን እናሳልፍ ይሆናል። አሁን አብርሽ የገባው ይመስለኛል። ማን ይውደደው ማን ይጥላው ማን ክብር ይስጠው ማን ክብር አይስጠው ያውቃል። በቃ ከዚህ በኋላ ያው ሄርሜላ ማጠገባችን አለች። ክብር አሰጣጥ ፍቅር አሰጣጥ በደንብ እንዴ ያው እኔም ብሩክም እንደ ወንድሞቹ አለን ማለት ነው። እንግዲህ ብዙ ሰው ሊያወራ ይችላል፣ እንደፈለገም ሊናገር ይችላል። አንዳንድ አሽቃባጮች ወሬኞች አሉ ከሩታ ጋርም ሆነው